በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ። ሃይማኖተ አበው ዘመጠሊጎን ምዕራፍ 43 የወልድ ባሕሪው ከሥጋው ጋር አንድ እንደሆነ የቀናች ሃይማኖትን የማያውቁ የተጎዱ ሆኑ አለ። አንድ አካል አንድ ባሕሪም ከሆነ በማይመረመር ግብር የተወለደ በእውነት የእግዚአብሔር ቃል ነው። ሥጋችንንም በተዋሃደ ጊዜ ነፍስን ትቶ ሥጋን ብቻ አልተዋሃደም። የምታውቅ የምትናገር ነፍስ ገንዘቡ የምትሆን ሥጋን ተዋሃደ እንጂ ሰው ሆኖ ከድንግል ማርያም ተወልዶ ተገለጠ። በዚህም በመዋሃዱ ሁለት አካል ሁለት ባሕሪ ወደ መሆን አይከፈልም፣ ሁለት ባሕሪም አይባልም። እንደቀደመው ያለመለየት ሥራው አንድ ነው እንጂ ሥጋን ያልነሳ አይደለም፣ ሥጋውን በምትሃት አይደለም። ያለመለያየት፣ ያለመለወጥ፣ ያለመከፈል በተዋህዶ እውነተኛ ሥጋው ነው እንጂ ይህንንም የማያምን ተጠራጣሪ መናፍቅ እንደሆነ ያስረዳል። ዳግመኛም መቀላቀል ይህንንም የመሰለ ሌላ ነገር የለበትም እንላለን። ተዋህዶ እውነተኛ ስለሆነ ተቀላቀለ ማለት አይስማመውምና የእግዚአብሔር ልጅ ወልድ ዋሕድ ነፍስን ሥጋን ነስቶ ሰው ሆነ ባልን ጊዜም ስለዚህም ነገር ቢሆን እነዚያ እንደሚያምኑ መቀላቀል የለበትም። የቃል ባሕሪ የሥጋን ባሕሪ ወደ መሆን፣ የሥጋ ባሕሪም የቃል ባሕሪን ወደ መሆን አልተለወጠም። ሁለቱ ባሕርያት ያለመለዋወጥ ባለመቀላቀል ጸንተው ይኖራሉ እንጂ። አስቀድመን የተናገርነውን እንረዳለን። ሰው የሆነ የወልድ አካሉ አንድ ነው ብለን እንደተናገርንም የማይመረመር የማይነገር ተዋሕዶውን እናውቃለን። ሃይማኖተ አበው ዘቅዱስ ሳዊርያኖስ ምዕራፍ 44 ወደ ኤላ ኤጲስቆጶስ ወደ ቅዱስ ሳዊርያኖስ በላከው በድገኛው መልእክቱ የሮም ሊቀ ጳጳሳት አዮክንዲዮስ እንዲህ አለ። ሃይማኖተ አበው ዘአዮክንዲዮስ ነው፣ ይቅርታ። እግዚአብሔር ከሰማይ በወረደ ጊዜ በእመቤታችን በቅድስት ድንግል ማርያም ማኅፀንም ባደረ ጊዜ ከእርሷም ሥጋን ነፍስን ነስቶ ሰው በሆነ ጊዜ ከሰማይ ሥጋን ይዞ አልመጣም። መለኮቱም ከምድር አልተገኘም፣ ቀዳማዊ አምላክ ነው እንጂ። እርሱም ሥጋውን በድንግል ማኅፀን ፈጠረ። ሥጋውንም በመፍጠር ማንም አናጋዥ አልሆነውም፣ እርሱ ራሱ ፈጠረው እንጂ። ሥጋ በሠራው ሥራ ሁሉ መለኮት አንዲት ሰዓትስ እንኳ በማናቸውም ሥራ ከእርሱ እንዳልተለየ እናምናለን። ጌታችን መድኃኒታችን ሰው በሆነ ጊዜ መለኮቱን ከሥጋ ጋር በተዋህዶ አንድ እንዳደረገ እናምናለን። መለኮትም ከትስብእት ጋር ከተዋህደ በኋላ ከሥራ በማናቸውም ሥራ አንድነታቸው ፈጽሞ አልተለየም፣ መለየት የለባቸውምና ለመለኮት ጥንት እንደሌለው ከትንሣኤው በኋላ ለትስብእትም እንዲሁ ፍጻሜ የለውም። መለኮት በማይመረመር ተዋህዶ ከሥጋ ጋር አንድ ሆኖ ከድንግል ወተትን ጠባ። የመለኮት መገኘት እግዚአብሔር ቃል በዮሐንስ እጅ ይጠመቅ ዘንድ ወደ ዮርዳኖስ ሄዶ የአብ ቃልም ከሰማይ ከተነገረለት ዮሐንስም ከሰማ ወዲህ ነው አትበል። እንዲህ አይደለም። ጥንት ሳይኖረው በእመቤታችን በቅድስት ድንግል ማርያም ማኅፀን ባደረ ጊዜ ሥጋ ከመለኮት ጋር በተዋህዶ አንድ ሆነ እንጂ። መለኮትም ትስብእትን መለወጥ መለየት በሌለበት ተዋህደው እንጂ። በመስቀል ተሰቅሎ ሳለ ለመለኮት ከሥጋ መለየት የለበትም። አንዲት ሰዓት የዓይን ጥቅሻ ያህል እንኳ ቢሆን መለኮት ከትስብእት አልተለየም። በመቃብር ውስጥ ሳለም መለኮት ከትስብእት አልተለየም። ከእመቤታችን ከቅድስት ድንግል ማርያም በነሳው ሥጋም ወደ ሰማይ አረገ፣ በአባቱ እሬና ተቀመጠ። የቀና ሃይማኖት ይህ ነው። እንዲህ ብሎ የማያምን ቢኖር ሐዋርያት የሰበሰቧት ቅድስት ቤተ ክርስቲያን ትለየዋለች፣ ፈጣሪዋ እግዚአብሔርም ይለየዋል። ሃይማኖተ አበው ዘናጣሊስ ምዕራፍ 45 የሮም ሊቀ ጳጳሳት ዘሰለባስትሪዮስ ሃይማኖተ አበው ዘሰለባስትሪዮስ ምዕራፍ 45 የሮም ሊቀ ጳጳሳት ሰለባስትሪዮስ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ስለ ሕማሙ ከአይሁድ ጋር ካደረገው ክርክር ሰለባስትሪዮስ ዛፍ ቢኖር ብርሃነ ፀሐይ በቀትር ጊዜ ወድቆበት ሳለ በምሳር እንቆርጣለን ቢሉ ዛፉን በምሳር በመቱት ጊዜ ፀሐይ ወድቆበት ሳለ የብረቱ ኃይል በግንዱ ላይ የሚወድቅ አይደለምን አለ። አይሁዳዊው ኖህም እውነት ነው አለው። ሰለባስትሪዮስም ፀሐይ በምሳሩና በዛፉ ላይ ወድቆባቸው ሳለ ምሳር ፀሐይን ይቆርጠው ዘንድ ወይም ክርክራት ፍልቃት ያደርግበት ዘንድ ይቻለዋልን አለ። ኖህም አይቻለውም አለ። ሰለባስትሪዮስም ስለ ክርስቶስ ሕማም ሞት የምንናገረው እንደዚህ ነው። ሥጋው በዛፍ ሕማሙ በምሳር መለኮትም በፀሐይ ይመሰላል። ጌታችን ኢየሱስ ክርስቶስ መለኮቱን ከሕማም ወገን ምንም ሳያገኘው እንዲሁ በሥጋ ታመመ አለው።
ሃይማኖተ አበው ዘናጣሊስ ምዕራፍ 46 የሚያበራ ፋና የታላቂቱ ሀገር ሮሜ ሊቀ ጳጳሳት ናጣሊስ እንዲህ አለ። መድኃኒታችን በሥጋ ያደረገውን ተዋህዶ አምናለሁ። እግዚአብሔር ቃል በአካሉ በባሕሪው ጸንቶ ኖሯልና ሰውን ያድሰው ዘንድ ሳይለወጥ ባሕሪውን ሳይለቅ ሰው ሆነ። ከእግዚአብሔር አብ በተወለደው በቀዳማዊ ልደቱ የእግዚአብሔር አብ ልጅ ነው። ከድንግል በተወለደው በዳህራዊ ልደቱ የሰው ልጅ ሆነ። እርሱ አንዱ በመለኮት ከአብ ጋር አንድ የሚሆን የሚተካከል ፍጹም አምላክ ነው። እርሱ ብቻ ከድንግል በተወለደው ልደት በሥጋ ከሰው ጋር አንድ የሚሆን ፍጹም ሰው ነው። ጌታችን ኢየሱስ ክርስቶስ ከሰማይ ሥጋን ይዞ እንደመጣ የሚናገር ወይም ጌታችን የተዋሃደው ሥጋ በቅድምና በመኖር ከአብ ጋር ትክክል ነው የሚል ቢኖር የተወገዘ የተለየ ይሁን። ጌታችን የተዋሃደው ሥጋ ከድንግል እንደተገኘ ከእኛም ጋር አንድ እንደሆነ የማያምን ቢኖር የተወገዘ የተለየ ይሁን። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሥጋ ነስቶ ሰው ስለሆነ ስለ ጌታችን ስለ መድኃኒታችን ሥጋው ነፍስ የሌለው ነው፣ ምትሃት ነው ወይም የማይናገር ነው የሚል ሰው ቢኖር የተወገዘ የተለየ ይሁን። ክርስቶስ በሥጋ ስለ እኛ ታመመ የሚለውን የመጽሐፍን ቃል ትቶ ደፍሮ ስለ ጌታችን ኢየሱስ ክርስቶስ በሥጋ ያይደለ በመለኮት ታመመ የሚል ቢኖር የተወገዘ የተለየ ይሁን። ሃይማኖተ አበው ዘቅዱስ ኤፍሬም ምዕራፍ 47 ነገሩ የከበረ የሶርያ መምህር የእግዚአብሔር አገልጋይ ቅዱስ ኤፍሬም በጊዜው ሁሉ ቅድስት የምትሆን እግዝእትነ ማርያም ከተወለደች ጀምሮ ከዚህ ዓለም በሞት እስከተለየች ድረስ የተደረገውን ሥራ በተናገረበት ድርሳኑ እንዲህ አለ። ከሕሊናት ሁሉ ለራቀ ለዚህ ድንቅ ምስጢር አንክሮ ይገባል። ምድራዊት ሴት ሰው የሆነ እግዚአብሔር ቃልን ወለደችው፣ ድንግል ፈጣሪዋን ወለደችው። እርሱም እናቱን ፈጠረ፣ ከእርሷም እርሱ የፈጠረውን ሥጋ ተዋህደ። ተዋርዶ በእኛ ባሕሪ ተወለደ። እርሱም እኛን ስለ መውደዱ ፈጠረን፣ በእኛ ባሕሪ ወለደችው። ፈጣሪም እንደሆነ ታወቀ። እርሱ ሊዋሃደው ሥጋን ከድንግል ፈጠረ፣ ባሕሪዋን ባሕሪ አደረገ። ፍጡራንን ሁሉ የፈጠረ ሲሆን ባሕሪው ያልነበረ ሥጋን ተዋህደ። የተዋህደውንም ባሕሪ የፈጠረ እርሱ ነው። የድንግልን ሥጋ መረጠ። ሰው መሆኑን ሊያስረዳ ፍጹም አካሉን በማኅፀኗ ፈጠረ። ከእርሷ ሥጋን የተዋህደ እጠቀምበታለሁ ብሎ አይደለም። ልዩ በሚሆን ድንቅ በሚያሰኝ መለወጥ ይስማማው በነበረ ሥጋ በተወለደው ልደት ወዳልተለመደው ነገር ወደ ሞት ወደ መሰቀል ደረሰ። እኛን የሚመስል ሥጋን ገንዘብ አደረገ። ይኸውም ከሁሉ ጋር አንድ ነው። ከባሕሪያችን የተገኘው አንድ አካል አንድ ባሕሪ የሆነ እርሱ ሕማም ሞት የሌለበት ሲሆን በሥጋ ባሕሪ ኃጢአት ሳይኖርበት ታመመ፣ ሞተ። የሶርያው መምህር የእግዚአብሔር አገልጋይ ይህ ቅዱስ ኤፍሬም በዚህ ድርሳን መጨረሻ ዳግመኛ እንዲህ አለ። እግዚአብሔር 10ን ቃላት በእጁ የጻፈባቸውን 2ቱን ጽላት በደብረ ሲና ሰጠ። ከአንቺም እግዚአብሔር ቅዱስ ጽላትን ፈጠረ፣ ይኸውም ሥጋው ነው። ከደብረ ሲና እሳት ጨለማ ወጣ፣ ከአንቺ ግን ሰው የሆነ አምላክ ተገኘልን። በደብረ ሲና በአይሁድ ላይ ድንጋጼ ሐውክ ተደረገ፣ በአንቺም በአይሁድ በሄሮድስ በዲያብሎስና በሰራዊቱ ላይ ጽኑ ድንጋጼ ተደረገ። ይህ ቅዱስ ኤፍሬም የዕንቆ ባሕሪን ምሳሌነት በተረጎመበት ድርሳኑ ዳግመኛ እንዲህ አለ። ባልነበረበት ባሕሪ ይገኝ ዘንድ በሰው ባሕሪም የሰውነትን ሥራ ይሠራ ዘንድ ነፍስና ሥጋን ተዋህደ። ለወገኖቹ ክደትን ላስተማረ መርቅያን ይህንን እናገራለሁ። ዳግመኛ ከመርቅያን ይልቅ የሚከፋ ክህደትን ለሚታመን ለማኒ ይህንን እናገራለሁ። እነሆ ዕንቆ ባሕሪ አለልን። አላውያንም ከወዴት እንደተገኘ እንደምንም እንደሆነ መገኘቱም በምን አምሳል በምን አካል እንደሆነ ያውቁታል። አላዋቆች የሚሆኑ ፍዳን የተመሉ ሰዎች አንድ ስለመሆናቸው በዕንቆ ባሕሪ ምሳሌነት ብዙ ዕውቀትን እናገኝበታለን። ነገር ግን በዕንቆ ባሕሪ መገኘት እንደምን እንደሆነ ይነግሩን ዘንድ እንፍቀድላቸው። እነርሱ ግን ምሳሌ ብቻ እንደሆነ አካላዊ እንዳይደለ ይናገሩታል። እኔ የሚናገሩትን አውቀዋለሁ፣ ግን ጥያቄም እጠይቃቸዋለሁ። ያለ መገናኘት ያለ ዘር የተወለደው ሰው ሊሆን አይችልምና፣ እንደ ሰውስ ቢሆን ኖሮ ለሰው ያለው አካል በኖረው ነበር። ነገር ግን ያለ ዘር ያለ ሩካቤ ከድንግል ብቻ ተወለደ። የነሳውን ባሕሪ አርአያ አምሳል ምትሃት ነው አለ። መናፍቃን ከእናንተ ጋር ከመነጋገር እከለከላለሁ፣ ስለ እኔ የሚመልስላችኋለኝና
እኔ ከመናገር እከለከላለሁ። እንቆባሕሪ ይናገር። እንቆባሕሪ ልደትህ እንደምን እንደሆነ አሁን በል ተናገር። እንቆባሕሪ ባሕሪህ እንደምን እንደሆነ ገልጣ አስረዳ። ሐሰተኛ ምታት መሆንን ትተህ መናፍቃንን በባሕሪህ አሳፍራቸው። የእንቆባሕሪ መገኛ ሰደፍ የእንቆባሕሪን መገኘት ይናገር። በውሃ ውስጥ የሚዋኝ እንቆባሕሪን ሰደፍ እንደምን እንደሚጸንሰው ይናገር። ለሰውም መምህር ይሁን። በሰማያውያን ነገሮች ውስጥ ገብተው የሚዋኙ ሰዎች በእውቀት መናገር ከሌላቸው ከሰደፍ ከእንቆባሕሪ የተነሳ ይገሰጹ። ሕግ ካልተሠራላቸው ሥርዓትንና ምክርንም ከሊቃውንት ካልተማሩ ከሰደፍ ከእንቆባሕሪ ሕግን ይማሩ። ዳግመኛ ስለ እግዚአብሔር ካህሊነት በነገር የሚከራከሩን የማይመረመር የባሕሪውን መገኘት ከሚመረምሩ አላውያን ስድብ የተነሳ እኔ አልታገስም። ዳግመኛ እንዲህ አለ። እነርሱ የመገለጹን ምስጢር የማይመረመር የማይነገር የእርሱንም ነገር ያውቁ ዘንድ ፈራጁንም ይፈርዱበት ዘንድ ይከራከራሉ። እነርሱ ራሳቸው የተፈረደባቸው ናቸው። ስለ ራሳቸው የሚመልሱትን አያውቁም። የማይመረመረውን መርምረውት ቢሆን ረቂቁን እግዚአብሔርንም ተረድተውት ቢሆንስ ኖሮ እንኪያስ ረቂቅ ባልሆነ ነበር፣ ከእኛ እንዳንዱ በሆነ ነበር እንጂ። እግዚአብሔርን አይተውት ቢሆን የማይመረመረውን መርምረው ደርሰውበት ቢሆን እውቀታቸው ከእግዚአብሔር ባሕሪ በላይ ይሆን ነበር። ጳውሎስ እንደተናገረ እኔስ ባሕሪው ይገለጽ ዘንድ የሚገባ ነገርን አሁን እናገራለሁ፣ በምሳሌነቱም ምሳሌውን አስተምራለሁ። የእንቆባሕሪን የመገኘቱን ኃይል አልለውጥም። ያ ደንገያ ዕንቁ በሰደፍ ወይም በማኅደር ውስጥ ካለ ሥጋ ይወጣል። እንዲህ ከሆነ እግዚአብሔር ቃል ያለ ዘር በሰው ሥጋ እንደተወለደ የማያምን ማን ነው? ያ እንቆባሕሪ በዘር በሩካብ የሚገኝ አይደለም፣ ከብርሃንና ከውሃ መዋሃድ የተነሳ ነው እንጂ። እንዲሁም ጌታችን ኢየሱስ ክርስቶስ እንደ እንቆባሕሪ ያለ እንደ እንቆባሕሪ ያለ ዘር ተጸነሰ፣ አንድ ሆነ። እግዚአብሔር ቃልም በእኛ ሥጋ መጸነሱ በግብረ መንፈስ ቅዱስ ነው። እንቆባሕሪ ሰደፍን አያስገኝም፣ ምትሃት ሆኖም አይገኝም። ጌታችን ኢየሱስ ክርስቶስም እንዲሁ ነው። በባሕሪው የጸና አንድ ነው፣ ሩቅ ብእሲ አይደለም። ዳግመኛ በዚህ አንቀጽ እንዲህ አለ። እርሱ ጌታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ ተወለደ፣ ዳግመኛም ከቅድስት ድንግል ተወለደ። የተናገርነው የእንቆባሕሪ መገኘቱ አንድ ወገን አይደለም፣ ከብርሃንም መገኘት አለው እንጂ። እንደውም የእግዚአብሔር ልጅ ከሁለት ባሕርያት እንደተገኘ ዋጋው ብዙ እንደሆነ እንደ እንቆባሕሪ በአካላዊ ተወለደ፣ አካል የሌለው አይደለም። ጌታችን ኢየሱስ ክርስቶስ የእግዚአብሔር ቃል እንደሆነ ያስረዳ ዘንድ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። ባሕሪውን ከፍሎ አልተዋሃደም። ባሕሪውን ሕጹጽ በማድረግ ሁለተኛ እንስሳ አልሆነም። አንድ አካል አንድ ባሕሪ በመሆን ምሉ ፍጹም ነው እንጂ የአምላክነትን የሰውነትንም ሥራ ይሠራል። ይህስ ባይሆን አንዱ ተለይቶ በቀረ ነበር። አምላክ ሲሆን በሥጋ ተገለጠ፣ አንዱም ተለይቶ እንዳይቀር ሰው ሲሆን ወደ ሰማይ አረገ። ከፍጹም አምላክ የተገኘ ፍጹም አምላክ ሰው ሆኖ ከሰው ተወለደ። ይኸውም ከፍጹም አምላክ የተገኘ ፍጹም አምላክ ሲሆን ከቅድስት ድንግል ማርያም የተወለደው ነው። ሥጋም ከመለኮት አልተለየም። የመለኮት ባሕሪም የሥጋን ባሕሪ አልለወጠውም። ከእርሱ ጋር በተዋሃደ ጊዜም ባሕሪውን ይለቅ ዘንድ ባልነበረበትም ሁኔታ ይገኝ ዘንድ አልተበረታታበትም። በገንዘቡ ባሕሪ ፍጹም ነው እንጂ ያለመለየት ያለመቀላቀል፣ በተዋሃደው ባሕሪም ፍጹም ነው እንጂ። እርሱ በሥጋ ያደረ ሥጋ አይደለም፣ ሥጋን የተዋሃደ አምላክ ነው እንጂ። ወይንና ውሃ በተቀላቀሉ ጊዜ ባሕሪያቸው ይለወጣል። ወይንና ወርቅ ግን በተዋሃዱ ጊዜ አንዱም አንዱ በባሕሪው ይጸናል። መሶበ ወርቅ መናውን ከመለወጥ እንዲጠብቀው እግዚአብሔርም የነሳውን ሥጋ በገዛ ባሕሪው አጸናው። በደብተራ ኦሪት ውስጥ እንዳለ መሶበ ወርቅም እግዚአብሔር ቃል በተዋሃደው ሥጋ ባሕሪውን ሰወረ። ውሳጣዊው አፋዊ ይሆናል፣ አፋዊው ውሳጣዊ ይሆናል። ሃይማኖተ አበው ዘቅዱስ ኤራቅሊስ ምዕራፍ 48 ንስጥሮስ ከተሻረ በኋላ ወደ ቁስጥንጥንያ ያሳለፉት ታላቁ የኪስኪስ ኤጲስቆጶስ ኤራቅሊስ መድኃኒታችን ክርስቶስ በሥጋ የተወለደውን የልደቱን ነገር በተናገረበት አንቀጽ እንዲህ አለ። እርሱ በአበሪና ሳለ በድንግል ማኅፀን ተወሰነ፣ ከእርሷም ተወለደ። በእናቱ ክንድ ላይ ሳለ በነፋስ ክንፍ ይመላለስ ነበር። በመላእክትም ይሰግዱለት ነበር። ከኃጥአን መጸባሃን ጋር ሳለ ሱራፌል ሊመረምሩት አልቻሉም። ጲላጦስ ሲጠይቀው የሊቀ ካህናቱም አገልጋይ ፊቱን በጥፊ ሲመተው ፍጥረቱ ሁሉ ከእርሱ የተነሳ ይፈሩ ይንቀጠቀጡ ነበር።
አክሊለ ሦክ ደፍቶ የሞትን ሥልጣን ፍርድ አጠፋ። በመስቀል ላይ ተቸንክሮ ሳለ ከዙፋኑ አልተለየም። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ አልተለየም። በምድር እንደ በደለኛ ሲዘብቱበት በሰማይ የከበረ ጌትነቱን ይናገሩ ነበር። ሰማይን እንደ ድንኳን የዘረጋው 3 ቀን በመቃብር አደረ። ከሙታን ጋር ተቆጠረ። በሞቱም ሲኦልን በዘበዛት። እኛ ኦርቶዶክሳውያን እንዲህ እናምናለን። መለወጥ የሌለበትን አንዱን ሁለት አንለውም። 2 ገዥ፣ 2 መልክ፣ 2 አካል፣ 2 ግብር፣ 2 ባሕሪ ነው አንለውም። እንደተናገርኩ ሰው የሆነ እግዚአብሔር ቃል አንድ አካል አንድ ባሕሪ ነው እንጂ። ይህን ገልጠን እናስተምራለን። ቃልን ከሥጋ አንድ አድርገን አንዲት ስግደትን እንሰግድለታለን። እንደዚህ የሚያምን ሰው ቢኖር የተወገዘ የተለየ ይሁን። ዳግመኛም የቶማስን ነገር በተናገረበት ድርሳኑ እንዲህ አለ። ጌታዬ ፈጣሪ አንተ ነህ፣ ቅድመ ዓለም የነበርክ አንተ ነህ፣ ዛሬም ያለህ አንተ ነህ፣ ሰማያዊ አንተ ነህ፣ ምድራዊም አንተ ነህ። ዳግመኛም ጥቂት እልፍ ብሎ እንዲህ አለ። በሰማይ በአብ ሕልው የምትሆን አንተ ነህ፣ ስለ እኛም በመስቀል የተሰቀልክ አንተ ነህ። ዓለም ሳይፈጠር ጀምሮ በጌትነት ዙፋን ያለህ አንተ ነህ። አሁንም በዕፀ መስቀል ላይ የተቸነከርክ አንተ ነህ። በመለኮት ሞት የሌለብህ አንተ ነህ። በሥጋ መከራ የተቀበልክ አንተ ነህ። ከአብ ጋር አንድ እንደመሆንህ ሞት የሌለብህ አንተ ነህ። ከእኛም ጋር አንድ እንደመሆንህ በፈቃድህ የሞትክ አንተ ነህ። በመቃብር ያደርክ አንተ ነህ። በኪሩቤል ላይ ያለህ አንተ ነህ። ከሙታን ጋር በመቃብር የነበርክ አንተ ነህ። በአንተ ሕማምና ሞትም ድህነት ተሰጠ። ከሙታን ጋር የተቆጠርክ አንተ ነህ። ለሙታንም ትንሣኤን የምትሰጥ አንተ ነህ። 3 መዓልት 3 ሌሊት በመቃብር ያደርክ አንተ ነህ። በዘመኑ ሁሉ ከአብ ከመንፈስ ቅዱስ ጋር የምትኖር አንተ ነህ። በመለኮት ሕማም ሳይኖርብህ በሥጋ የታመምክ አካላዊ እግዚአብሔር ቃል አንተ ነህ። ዳግመኛም እግዚአብሔር ቃል ሰው ስለመሆኑ በተናገረበት ድርሳኑ እንዲህ አለ። ለሰው ሁሉ ከመገዛት የነጻነት መጽሐፍ የተጻፈበት ማኅፀን ወዮ እንደምን ያለች ናት! ስለ እኛ ሞትን የሚቃወም የበዳ ጸብት የተሰጎደባት ማኅፀን ወዮ እንደምን ያለች ናት! የባሕሪ ዘር ያለ ዘር ከእርሷ የተገኘልን እርሻ ወዮ እንደምን ያለች ናት! እግዚአብሔር ያገለገለባት መቅደስ ወዮ እንደምን ያለች ናት! ከባሕሪውም አልተለወጠም፣ እንደ መልከ ጼዴቅ ያለ ክህነትን ገንዘብ አደረገ እንጂ። ዳግመኛም ይህ የኪስኪስ ኤጲስቆጶስ ቅዱስ ሄራቅሊስ በመጽሐፉ እንዲህ አለ። በተዋህዶ ሰው የሆነ አምላክ የባሕሪ ገዢ ኢየሱስ ክርስቶስ አንድ ነው፣ ለሁለት የተከፈለ አይደለም። በሰው ባሕሪ ተገለጠ እንጂ የአምላክነት ሥራ ሰርቶ አምላክ እንደሆነ ታወቀ። የባሕሪ አምላክ ነውና ሰውም በሆነ ጊዜ ከባሕሪው አልተለወጠም። አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም በነሳው አካል ሥጋ ከእርሱ ጋር አንድ ሆነ። ከባሕሪያችን ተገኝቶ አምላክ የሆነ ሥጋ ነው። መንፈስ ቅዱስ ሕይወቱ ሲሆን የምትናገር የሥጋ ሕይወት ነፍስ አለችው። ዳግመኛም ይህ ቅዱስ ሄራቅሊስ ለአርማንያ ሰዎች ጽፎ በሰደደው መጽሐፉ እንዲህ አለ። የእግዚአብሔር ቃል በእውነት ሰው ሆነ። ሰው ከመሆኑም የተነሳ ባሕሪውን አልለወጠም። አምላክ ሲሆን ያለመለወጥ ሰው ሆነ። በአዳም ልጆች ሁሉ የነበረውን ዕዳ ከፈለ። በራሱ ተቤዣቸው። ሰው እንደመሆኑም ስለ እነርሱ ሞተ። የሞት ሥልጣን የነበረውን ድል ነስቶ ተነሳ። ይኸውም ዲያብሎስ ነው። ይህ ሥራ ከመነገር ሁሉ የራቀ ነው። እናምንበት እንመንበት እንጂ የእርሱን ነገር በመጋፋት አንመርምር። ዳግመኛም ወደ ቁስጥንጥንያ ያለፈ የኪስኪስ ኤጲስቆጶስ ይህ ቅዱስ ሄራቅሊስ እንዲህ አለ። አንዱ 2 ወደ መሆን ሊከፈል እንዳይችል ከ2 የተከፈለም 2 ይባላል እንጂ አንድ ሊባል እንዳይቻል ጌታችን ኢየሱስ ክርስቶስም እንዲህ አንድ ነው፣ ወደ 2 አይከፈልም። መልአኩ ገብርኤል እመቤታችንን ቅድስት ድንግል ንጽሕት ማርያምን ስለ ማብሰሩ በተናገረበት አንቀጹ ይህ ቅዱስ ሄራቅሊስ ዳግመኛ እንዲህ አለ። የታመነ የከበረ የተመሰገነ ስለሚሆን ስለ ዮሴፍ የምንናገረውን እንወቅ። እርሱ በእመቤታችን በቅድስት ድንግል ማርያም የሚፈጸመውን ምስጢር አላወቀምና አገልጋይ የሆነነት ምስጢር ምንም እንደሆነ አላወቀም። ለእርሱ ከታጨችለት ከድንግል ነቢያት ስለ እርሱ የተናገሩለት ጌታችን ኢየሱስ ክርስቶስ ያለ ዘር እንዲወለድ አላወቀም። በነቢይ እንደተነገረ ሕፃን ያላባት ከድንግል እንዲገኝ አላወቀም። ከንጹሕ ዘር የተፈጠረች ድንግል የእግዚአብሔር ማደሪያ እንድትሆን አላወቀም። ዘላለም መለወጥ የሌለበት ዳግማዊ አዳም ክርስቶስ ድንግልና ካላት ገነት እመቤታችን እንዲገኝ አላወቀም። ፍጡራንን ሁሉ የፈጠረ ክርስቶስ ያለ ዘር እንዲወለድ አላወቀም። በምድራችን ታየ ተብሎ በነቢይ እንደተነገረና ዳግመኛም ምድርን ፍሬን ትሰጣለች ተብሎ እንደተነገረ የድንግል ሆዷ ገፋ ያለ ዘር የጸነሰች
የድንግልን የሆዷን መግፋት ባየ ጊዜ የዮሴፍ ልቡ አዘነ። የንጽሕት እመቤታችንን ምስጢሯን ፈጽሞ መረመረና በማያውቀው ምስጢር ጸንሳ ቢያገኛት በጽኑ ሐሳብ በማውጣት በማውረድ ተያዘ። ጸንሳ አገኛት። በዘር የጸነሰችም መስለው ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና አንተም እንደምትጠራጠረው አይደለምና ዮሴፍ አትፍራ ብሎ ከእግዚአብሔር የተላከ መልአክ እስኪነግረው ድረስ። ዮሴፍም ይህን በሰማ ጊዜ ለድንግል ሰገደ፣ ንጽሕናዋንም አመነ። ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ይባላል፣ ትርጓሜው እግዚአብሔር ከእኛ ባሕሪ ጋር አንድ ሆነ ማለት ነው ብሎ የተናገረላት ድንግል እርሷ እንደሆነች አወቀ። የቁስጥንጥንያ ሊቀ ጳጳሳት ይህ ቅዱስ ኤራቅሊስ የሃይማኖትን ነገር በተናገረበት ድርሳኑ ዳግመኛ እንዲህ አለ። ሥጋ ያልነበረው ቃል ያለመለወጥ ሥጋን ተዋሃደ። ጥንት የሌለው ቃል በሁሉም ፍጹም ሲሆን በሥጋ በየጥቂቱ አደገ። በባሕሪው ሕማም የሌለበት እርሱ መከራ ተቀበለ። ቀድሞ በነበረበት ባሕሪው መከራ አልተቀበለም። ዛሬ ሰው በሆነበት በሥጋ መከራ ተቀበለ እንጂ። ዳግመኛ ይህ ቅዱስ ኤራቅሊስ 318 ሊቃውንት የተናገሩትን የጸሎት ሃይማኖትን ትርጓሜ በተናገረበት ድርሳኑ ከመናፍቁ ከንስጥሮስ ጋር ሲከራከር እንዲህ አለ። እግዚአብሔር ቃል ሰው ሆነ፣ ከባሕሪውም አልተለወጠም። በማይመረመር ግብር ተዋህዶን አደረገ እንጂ። ይህ ተዋህዶ በሰው ሁሉ ልብ ከመመርመር የራቀ ነው። ስለዚህም አካላዊ ቃል የባሕሪ አምላክ ሲሆን፣ ደገኛው ጳውሎስ ለሰው የሚገባ ሕማምን ለእርሱ ሰጥቶ ይናገራል። ነገር ግን መለኮት በባሕሪው ታመመ አላለም። ቸር እግዚአብሔር በማይመረመር ግብር በሕማም ሰውን በመሰለበት ባሕሪው ታመመ አለ እንጂ። የተሰወረችውን የእግዚአብሔርን ጥበብ እንዲህ በምስጢር እናስተምራለን። ይችንም ከአለቆች ወገን ማን ያላወቃት ናት። አውቀውስ ቢሆን የክብር ባለቤት እርሱን ባልሰቀሉትም ነበር። የክብር ባለቤት እርሱስ ሕማም አልነበረበትም። ሕማም ከሚስማማው ሥጋ ጋር አንድ አካል አንድ ባሕሪ ቢሆን ነው እንጂ እንዲህ ሰው በመሆኑ ተሰቀለ። እግዚአብሔር ቃል ሰውን ስለማዳን በሰው ባሕሪ ይታመም ዘንድ ወደደ። በባሕሪ የመለኮቱ ግን መከራ አይቀበልም። ሕማም ከሚስማማው ከሥጋ ጋር አንድ አካል አንድ ባሕሪ እስከ መሆን ደርሶ የትሕትናን ሥራ ሠራ። በተዋህዶ ሕማም የእግዚአብሔር ቃል ገንዘብ ይሆን ዘንድ ምዕራፍ 49። ዳግመኛም ይህ ቅዱስ ኤራቅሊስ የጌታችንን የኢየሱስ ክርስቶስን የሥጋዌውን ነገር በተናገረበት ድርሳኑ እንዲህ አለ። መንፈስ ቅዱስ ለሰበሰባቸው ምዕመናን ያደረገው የማይቆጠር የእግዚአብሔር ቸርነቱ ክብር ጥቅም ነው። ምዕመናን የምትገበየው የሚያበለጽግ ገበያ እዚህ አለ። ይኸውም የክርስቶስ ቅዱስ ሥጋው ክቡር ደሙ ነው። ድህነትን የተመላ የመስቀሉንም ብርሃን ማየት ነው። ሊነገር የማይቻል በቅዱሳት ቅንዋት የተገኘውም ክብር ነው። ከዚያ ዋጋ ሳይከፈል የሰማያዊ ሀብት መዝገብ ይገኛል። እኛ ግን ጌታችን ኢየሱስ ክርስቶስ ስለ እኛ የተቀበለውን የንዴትን መጠን መርምረን አናውቅም። በእኛ ባሕሪ በአንዲት ወገንስ እንኳ ክብር አላገኘም። ወዳጅ ሆይ ልክ መጠን የሌለውን ሀብት ክርስቶስ የሰጠንንም ክብር ልታውቅ ብትወድ ጸጥ ብለህ መጻሕፍትን ተመልከት። በዚህም ጌታችን ኢየሱስ ክርስቶስ በብዙ ወገን በብዙ ሥራ ከቀድሞ ጀምሮ ለሰው በጎ ሥራ የሠራ እንደነበረ የቀና እውቀትን ታውቃለህ። ተድላ ደስታ ካለባት ከገነት የተሰደደ አዳምን አላውያን አጋንንት ባሉበት በሲኦል ቢያገኘው መለሰው፣ በልዕልና ካሉ ከመላእክትም ጋር አኖረው። መሥዋዕቱን ስለተቀበለለት የተገደለ አቤልንም ባየው ጊዜ ፈራጅ አደረገው። ከሞተም በኋላ እርሱም ብቻ ተቀበለው። ምድር በማየ አይህ በጠፋችበት ዘመን ኖህን ባየው ጊዜ ለወገኖቹ አባቶች ዘር ይሆን ዘንድ ጠበቀው። አሕዛብ ወደ ኃጢአት ወደ ክደት ተጨልጠው ተገረኝተው ቢሄዱ ጊዜ አብርሃምን ተጎድቶ ቢያገኘው ለጻድቅ አብርሃም ሃይማኖትን ገለጠለት። እግዚአብሔርም ኃጢአት ክደት የሌለበት አድርጎ ጠበቀው። የብዙዎች አሕዛብም አባት አደረገው። ጻድቅ ሎጥን ባየው ጊዜ ሕጉን ከዘነጉ ከሚጠፉ ሰዎች ለይቶ አዳነው። በአምስቱ አገሮች ላይ እሳት በወረደች ጊዜ በማሸሽ አዳነው። ይስሐቅንም ባየው ጊዜ በምሕረት የጸና አድርጎ ከሾተል ጠበቀው። በበግ ቤዛነት አዳነው። ወዳጁ ያዕቆብንም ባየው ጊዜ ከመከራው ሁሉ አዳነው። ከወንድሙ ቁጣ የተነሳ በሸሸ ጊዜ የቀና ጎዳናን መራው። የእግዚአብሔርንም መንግሥት አሳየው። ቅዱሳን መላእክትንም ለማየት አበቃው። ጻድቅ ዮሴፍን ተሽጦ ተግዞ ባየው ጊዜ ከኃጢአት አዳነው። ወደ ግብፅም አብሮት ወረደ። የመንግሥትን ሹመት እስኪያመጣለት ድረስ በእስራት አልተወውም። ለንጽሕና ምሳሌ ያደረገው።
የእግዚአብሔር ባለሟል ሙሴን ሲሸሽ ባየው ጊዜ ለሕዝቡ መሪ በልዩ ልዩ ታምራትም የበዙ የጸኑ ነገሥታትን ተቃዋሚ ያደረገው። ስለወደደም ወገኖቹ እስራኤልን ባሕር ከፍሎ አሻገራቸው። ኋላ ለሚደረግ ድህነት አምሳል የሚሆን ድህነት ይሆን ዘንድ በምድረ በዳ በእባብ ምሳሌ የተሠራ ነሐስን ሰቀለ። ወንድሙ አሮንንም መሥዋዕት ሰውቶ ኃጢአት ያስተሰርይ ዘንድ ካህን አደረገው። የደረቀች በትሩንም መድኃኒታችንን እንዳስገኘችው ድንግል ያለ ባሕሪዋ እንድትለመልም እንድታብብ አደረጋት። መናገር ከማይቻላቸው ከእንስሳ ወገንም ያለ ባሕሪዋ የበለዓምን አህያ እንድትናገር አደረጋት። የነዌ ልጅ ኢያሱንም መሽቶበት ሲያዝን ቢያገኘው ፀሐይን፣ ጨረቃን እንዲያቆም አደረገው። መልእክተኞቹን ተቀብላ ስላዳነቻቸው የራብ ዘማን ዝሙቷን ወደ ምስጋና መለሰላት። ሳሙኤልንም ካህን ነገሥትንም የሚቀባ አደረገው። ዳዊትንም ጥቂት በጎችን ሲጠብቅ ቢያገኘው የመንግሥት መሠረት ለማይመረመር ምስጢርን ባለቤት አደረገው። ከኤልዛቤል ፊት የሸሸ ኤልያስንም አሳረገው። መላእክትንም እንዲመስል አደረገው። የባቢሎን ሰዎች ያነደዱትን እሳትም ለሰለስቱ ደቂቃ ቀዘቀዘላቸው። አንበሶችንም የተቀጡ ልጆች በመምህራቸው ፊት እንዲቆሙ ለዳንኤል በጉድጓድ ውስጥ ተቀጥተው እንዲቆሙ አደረጋቸው። በባሕር ያለ አንበሪንም ለነቢዩ ለዮናስ ማደሪያ አደረገው። ፍጹም ልጅነትን ድህነትን የተመላች የቅድስት ቤተ ክርስቲያንን የክብሯን ብዛት አንደበት ሊናገረው አይችልም። በዚህ ምድራውያን ሀብታት አሉ፣ ግን ስለ ምድራውያን ፈንታ ሰማያውያን ሀብታትን ሰጠን። በዚህ ወርቅ ብር ማድለብ መሸጥ መግዛት ነበረ። ስለ እርሱ ፈንታ በትሩፋት የሚገኝ ክብርን ሰጠን። በዚህ የቅዱስ ወንጌልን ዝናም የተሸከሙ ዝናማት ሐዋርያት አሉ። ሥላሴ የሾማቸው ያልተፈጠሩትን ሦስቱን አካላት የሚያስተምሩ የሐዋርያት መጻሕፍት በዚህ አሉ። በዚህ የመንፈሳዊ ምስጋና መሳሪያ አለ። ፍጹም ተድላ ደስታ ይገኝበታል። የሰማያዊ አብ የጌትነቱ መታወቂያ ወልድ ከምድራዊ ሰው አዳም ተዋህዶ በዚህ አለ። ከጥንት ጀምሮ የሚፈታተን ዲያብሎስ በዚህ ድል ተነሳ። በድንግልና ለተፈጸመ ምስጢርም መስገድ ጸና። በዚህ ኃጢአታችን ደብዳቤ ተቀደደ። ደስታችንም ያለ መጠን በዛ። ከዲያብሎስ ነፃ የምንወጣበት የነፍሳችንን ሕይወት የምናገኝበት መጽሐፍ ተጻፈ። በዚህ ዓለም ለተደረገ ምስጋናው ሰማያዊ ለሚሆን ለዚህ ልደት አንክሮ ይገባል። በዚህ ዓለም አሰምተው ያስተምሩታል። ልዩ በምትሆን በአርባይቱ ቀን በሚደረገው ትሩፋትና በጾም የሚገኝ በጎ መድኃኒት አለ። ከመላእክት ጋር የሚተካከል በድንግልና የሚገኝ የጽድቅ ዋጋ አለ። እግዚአብሔር የሚቀበለው ምጽዋት ደስ የሚያሰኝ ምጽዋት ልክ መጠን የሌለው የአእምሮ ስፋት ዕውቀት አለ። የማይመረመር ትዕግሥት አለ። ባልተፈጠሩ በስሉስ ቅዱስ በአብ በወልድ በመንፈስ ቅዱስ ያለመጠራጠር የሚያምኑት እምነት አለ። በማይመረመር ጌታችን ኢየሱስ ክርስቶስ ሰው በሆነበት ምስጢረ ሥጋዌ የሚያምኑት እምነትም አለ። መላልሰህ በልቡናህ ብትመረምር ይህ ድንቅ ምስጢር የጎላ የተረዳ ሆኖ ታገኘዋለህ። ልቡናም እግዚአብሔር ያለመለወጥ እንደምን ሰው እንደሆነ ቃል ከፈጠረው ሥጋ ጋር ያለመቀላቀል እንደምን አንድ አካልና አንድ ባሕሪ እንደሆነ እግዚአብሔር ሥጋን ባሕሪ ያለ ዘር ያለ ሩካቤ እንደምን እንደተዋሃደ ጥንት ሳይኖረው ከአብ ጋር ካለው አንድነቱ ከነበረበት ከባሕሪው እንዳልተለወጠ ከቅድስት ድንግል ማርያም ኋላ ሰው በሆነበት ባሕሪው እንደተገለጠ ቀድሞ የነበረበት ባሕሪው ጥንት እንደሌለው ኋላም ሰው የሆነበት ባሕሪውም ምትሃት ሐሰት እንዳይደለ ይመረምራል። በእውነት ሰው የሆነ አምላክ እርሱ አንድ ብቻ ነው። እርሱ በእውነት ከአብ ጋር አንድ ነው። ዳግመኛም በእኛ ባሕሪ ተገለጠ። ሰው የሆነ ያለ ዘር ያለ ሩካቤ ነው። የመለኮቱ ባሕሪ ፍጡር አይደለም። የተዋሃደው ሥጋም እውነት ነው። አንድ ወልድ ነው። ባሕርያት ሁለት አካላት ወደ መሆን የሚከፈሉ አይደለም። ተዋህዶ ሁለቱን አካላት አንድ አካል አደረጋቸው እንጂ አንድ ወልድ ነው። መናፍቃንም ይህን ቢክዱ አይሁድም በስንፍናቸው ቢነቅፉ አዋቂዎች ነን የሚሉ ሰዎችም ሰው መሆኑን ቢጠራጠሩ እርሱ ግን ስለሆነ አልተለወጠም፣ አልተቀላቀለም። እርሱ ሁለንተናው በሰማይ ነው። እርሱ ሁለንተናው በምድር ነው። በአራቱ ማዕዘንም ሙሉ ነው። የመለኮቱ ባሕሪ ሳይለይ በተዋህደው ሥጋ ወዶ መከራን ተቀበለ። በተለየ አካሉ መከራ በመቀበሉም ዓለምን ሁሉ አዳነ። ወልድ በምንለው ላይም ራሱን ለተዋህዶ በመስጠቱ ልጅ ተባለልን። እግዚአብሔር ቃል እንለዋለን፣ የባሕሪ አምላክ ነውና። የሰውንና የአምላክን ሥራ የሚያከናውነውን በባሕሪው ከአባቱ የማይለይ ሕሊና ነው። የተፈጠረውን ፍጥረት ሁሉ የሚጠብቅ ኃይል ነው። በእውነት አብን በመልክ የሚመስለው በባሕሪ የሚተካከለው ነው። ያለመለወጥ ከእርሱ የተወለደ ከአብ ጋር ትክክል የሚሆን ወልድ ነው።
ለሰውነታችን ትንሣኤን የሰጠ ፀሐይ የጽድቅ ነው። በሕያውነት ጸንተን የምንኖርበት ሕይወት ነው። በሃይማኖት ጸንተን ሳለ በሕይወትነቱ ለትሩፋት እንፋጠናለን። እርሱ ለሰው ሁሉ እንደሚገባው ክብርን ይሰጣል፣ ኃጢአትንም ያስተሰርያል። መድኃኒት ነው፣ በደሙ ዓለምን አድኗልና። ፈርሰው በስብሰው ለነበሩ ሰዎችም በሐዲስ ሕግ ትንሣኤን ሰጥቷልና። አይሁዳዊ አንተስ ተናገርክ፣ ዳግመኛም ከነገርህ የቀረውን ተናገር። እኔም እናገራለሁ፣ ዝም አልልም። ቃሌንም አሰምቼ የማይመረመር ድህነት የሚገኝበት ሥራ ሠራ ብዬ እናገራለሁ። የማይመረር ነው የሚለው የማይመረመር ለማለት ነው። ቀድሞ የተወለደው ልደት ለእርሱ ብቻ በእርሱ ያለ ነው። ኋላ ሰው የሆነበት ልደት ግን ስለኛ ተደረገ። አምላክ እንደመሆኑ ታምራትን አደረገ። ሰውም እንደመሆኑ ከባሕሪው ሳይለወጥ ወዶ ሕማምን ገንዘብ አደረገ። ከባሕሪው ሳይለወጥ ሰው ሆኗልና በቸርነቱ ሰው ሆነ። ነፍስን ሥጋን ነስቶ ከቅድስት ድንግል ማርያም ተወለደ። በእውነት የአዳም ልጅ ተባለ። መርቶ ወደ ቅዱስ አባቱ የሚያደርስ የእውነት ጎዳና ነው። ተድላ ነፍስ ወዳለበት የሚያገባ በር ነው። የጠፋውን በግ የሚሻ ጠባቂ እርሱ ነው። ስለ ዓለሙ ሁሉ የተሰዋ ዓለሙን ሁሉ ከኃጢአት ያነጻ በግ እርሱ ነው። ሰው ሆኖ የሠራውን ሥራ በምን ምሳሌ እንመስለዋለን? በባሕርየ መለኮቱ መለወጥ የሌለበት ነው። በባሕርዩ አምላክ ነው። ሰው በሆነበትም ግብር ሊቀ ካህናት ነው። ከእኛ በሚለይበት ልደት እናት የለውም። የእኛን በሚመስለው ልደትም አባት የለውም። በፊትም በኋላም የሆነውን ልደቱን ሊናገር የሚችል ማንም የለም። በሰማይም በምድርም የሌለበት አይነገርም፣ አይመረመርም። በቦታ ሁሉ ምሉ ነው። ሞት እንዳይሰለጥንባቸው ስለ እነርሱ ነፍስን ሥጋን ልቡናን ነሣ። ዳግመኛም ለሚሰሙ በነፍስ በሥጋ ማስተማር ይቻላል። አንተ አይሁዳዊ ስለ አንተ በእርሱ በተደረገው ሕማም ሞት እመን። በአንተ የተደረገውን ታምራት ብቻ ታስባለህን? ይቅርታ ታስባለህን? አንተ የእግዚአብሔር ባላጋራ ታምራታችሁ ምንድን ነው ትላለህን? በእኛ ዘንድ እንደተደረገው ታምራት ያለ በእናንተ ዘንድ የተደረገው ታምራት ምንድን ነው ትላለህን? ከእርሱ የተነሳ ፈጽመን እናደንቅ ዘንድ የሚገባ ታምራት ምንድን ነው? መናን የሚያዘንብ ሰማይ ነው ወይስ ሥጋን የተዋሃደ አምላክ ነው? በውስጡ ይሸጋገሩበት ይመላለሱበት ዘንድ የተከፈለ ባሕር ነው ወይስ ከወለደችም በኋላ የድንግልናዋ ምልክት ያልተለወጠባት ድንግል ናት? ከድንጋይ ውሃን ያፈለቀ በትር ነውን? ወይስ ዓለሙን ከኃጢአት ያነጻ መስቀል ነው? ከዚህ ታምራት የተነሳ ተመለሰ፣ ለተሰቀለውም ስገድ። ተመለስ፣ ለተሰቀለውም ስገድ። ታምራት ምንድን ነው ብትል እኔም እንዲህ እላለሁ፣ ያለ ዘር መጽነስ ምንድን ነው? የምታዋልድ ሳትኖር ምጥ ሳይሰማት ማኅተመ ድንግልናዋም ሳይለወጥ መውለድስ ምንድን ነው? ድንግል እናት ሆነች፣ ማኅተመ ድንግልናዋም ሳይለወጥ ኖረች። የጌትነቱ መገለጥ መላእክት ማመስገናቸው፣ የከብት ጠባቆች መፍራታቸው፣ ኮከብ በሌላ መንገድ መሄዱ፣ ሰብአ ሰገል እጅ መንሻ ማምጣታቸው ምንድን ነው? ባሕር መታዘዟ፣ ማዕበሉ ጸጥ ማለቱ፣ ነፋሳት መገታታቸው፣ በውሃ ላይ መሄድ፣ ሃንካሳን እንዲሮጡ ዕውራን እንዲያዩ ማድረግ፣ አጋንንትን ማውጣት፣ ሙታንን ማንሳት ምንድን ነው? ፍጡራን መለወጣቸው፣ ሰማይ ጨለማ መሆኑ፣ ፀሐይ ብርሃኑን መንሳቱ፣ ድንጋይ መከፋፈሉ፣ የምኵራብ መጋረጃ መቀደዱ፣ ከሲኦል ነፍሳት መውጣታቸው፣ መቃብራት መከፈታቸው ምንድን ነው? የወንበዴው ማመን፣ የዕዳ ደብዳቤ መቀደድ፣ የምኵራባት ማለፍ፣ የቤተ ክርስቲያን በብዛት መሰራት፣ የቸርነትን ሥራ መሥራት፣ ለመስቀል መስገድ ምንድን ነው? አሁንም ክደትህን ትተህ ይህ ፈጣሪዬ ነው አመሰግነዋለሁ፣ ይህ አባቴ ፈጣሪ ነው ከፍ ከፍ አደርገዋለሁ እያልክ ከሙሴ ጋር አመስግን። ቸር ከሚሆን ከአባቱ ከመንፈስ ቅዱስም ጋር ጌትነት ሥልጣን ለዘላለሙ ገንዘቡ ነው በእውነት። ምዕራፍ 50 ይቀጥላል። ረድኤተ እግዚአብሔር አይለየን።